በመካከለኛው ምስራቅ ታሪክ ውስጥ ጥቂት ሰዎች ብቻ እንደሱ ዘመናትን የሚሻገር ጥላ ማጥላት ችለዋል። ስሙ ሲጠራ በቴህራን ጎዳናዎች ላይ ፍርሃትና አክብሮት ይፈራረቃል። በምዕራቡ ዓለም ደግሞ ስሙ የጽኑ ተቃውሞና የኒኩለር ምኞት ምልክት ሆኖ ቆይቷል። እርሱ ፖለቲከኛ ብቻ አልነበረም። የሃይማኖት አባት፣ ወታደራዊ ስትራቴጂስት፣ ገጣሚና የአንድ ታላቅ አብዮት ጠባቂ ነበር። ዛሬ የመጋረጃው መዘጋት ሲታወጅ ወደ ኋላ ተመልሰን ማየት አለብን። የአያቶላህ አሊ ካሚኒ ታሪክ የአንድ ሰው ታሪክ ብቻ አይደለም። ይህ የኢራን የእስላምና የዘመናዊው ጂኦፖለቲክስ ውስብስብ ታሪክ ነው። እንዴት አንድ ድሃ የሃይማኖት ተማሪ ከማሽሃድ አቧራማ ጎዳናዎች ተነስቶ የመካከለኛውን ምስራቅ ፖለቲካ ለዓመታት የተቆጣጠረ ከፍተኛ መሪ ሊሆን ቻለ? ይህ የህይወቱ ሙሉ ታሪክ ነው። ይህ የአያቶላህ አሊ ካሚኒ ሙሉ ታሪክ ነው። ለአንድ አፍታ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር ሐምሌ 17 1939 ነው። ቦታው በሰሜን ምስራቅ ኢራን ውስጥ በምትገኘው ቅዱሷ የማሽሃድ ከተማ ነው። በዚያን ዘመን ኢራን በሬዛ ሻህ ፓህላቪ ብረት መራር አገዛዝ ስር ነበረች። ዘመናዊነት በግድ እየተጫነ የሃይማኖት ሰዎች እየተገፉ ነበር። በዚህች ድባቧ በከበደ ከተማ ውስጥ አሊ ሆሴይኒ ካሜኒ ተወለደ። ቤተሰቡ እጅግ ድሃ ነበሩ። አባቱ አያቶላ ጃቫድ ካሜኒ ጥብቅና ዓለማዊ ቅንጦትን የሚጠሉ የሃይማኖት ምሁር ነበሩ። እናቱ ካዲጄህ ሚርዳማዲ ደግሞ ከታዋቂ የሃይማኖት ቤተሰብ የተገኙ ለልጆቻቸው ስለ እስልምናና ታሪክ እና ስነ ምግባር አጥብቀው የሚያስተምሩ ሴት ነበሩ። አሊ ካሜኒ ስለ ልጅነታቸው ሲያስታውሱ እንዲህ ብለው ነበር። አባቴ ታዋቂ የሃይማኖት ሰው ቢሆንም ኑሯችን ግን እጅግ ከባድ ነበር። አንዳንዴ ለራት የሚሆን ዳቦ እንኳን እናጣ ነበር። እናቴ በችግር ተጠቅልላ እኛን ለማሳደግ ትጥር ነበር። ቤታችን አንድ ክፍል ብቻ ነበረች። እንግዶች ሲመጡ እኛ ልጆች ወደ ታችኛው ምድር ቤት ቤዝመንት እንወርድ ነበረ። ይህ የልጅነት ጊዜ በካሚኒ ህይወት ላይ ሁለት ዋና አሻራዎችን አሳረፈ። አንደኛው ለቅንጦትና ለምዕራባውያን የአኗኗር ዘይቤ ጥላቻ ማዳበራቸው ሲሆን፣ ሁለተኛው ደግሞ ጥብቅ የሆነ የራስን መግዛት ዲሲፕሊን ባህሪ ነበር። ግን ወጣቱ አሊ ከሃይማኖት ትምህርት በዘለለ ሌላ ድብቅ ፍቅር ነበረው፣ ስነ ጽሑፍ። በዚያ የድህነት ዓለም ውስጥ ግጥሞችና ልብ ወለዶች ለእርሱ ማምለጫ ነበሩ። የፋርስን ምርጥ ገጣሚዎች ሐፊዝን እና ሰዓዲንን በማንበብ ያድግ ነበር። ይህ የሥነ ጽሑፍ ፍቅር በኋላ ላይ በንግግሮቻቸው ውስጥ የሚጠቀሙበትን የመሳብና የማሳመን ጥበብ መሠረት የጣለ እንደሆነ ይታመናል። በ4 ዓመታቸው የቁርአን ትምህርትን ጀመሩ። በ18 ዓመታቸው ያን ጊዜ የነበረውን ሥርዓትና የአባታቸውን ፈለግ በመከተል ጥምጣም አሰሩ። ወደ ከፍተኛ የሃይማኖት ትምህርት ለመግባትም ተዘጋጁ። ነገር ግን ማሽሃድ ለእርሳቸው ጠባብ ነበረች። የታላቁ የሺዓ እስልምና ትምህርት ማዕከል ሌላ ቦታ ነበር፣ ናጃፍ ኢራቅ። በ1957 ወጣቱ ካሚኒ ወደ ናጃፍ ተጓዘ። ናጃፍ የሺዓ እስልምና እምብርት ናት። እዚያ የሚሰጠው ትምህርት ጥልቅና ፍልስፍናዊ ነው። ነገር ግን አባቱ ወደ ኢራን እንዲመለስ ስለፈለጉ በናጃፍ ብዙ መቆየት አልቻለም። ወደ ኢራን ተመለሰ። ነገር ግን ወደ ማሽሃድ አልሄደም። ወደ ኩም አመራ። ኩም የኢራን አብዮት ጽንስ የተጠነሰሰባት ከተማ።
በኩም ከተማ ውስጥ ነው የህይወቱን አቅጣጫ የሚቀይረውን ሰው ያገኘው። ያ ሰው የካሪዝማቲክ መሪ ሩሆላ ኮሚኒ ነበሩ። በዚያ ወቅት ኮሚኒ ገና ታዋቂ አብዮተኛ አልነበሩ። ነገር ግን በሻህ አገዛዝ ላይ ጠንካራ ትችት የሚሰነዝሩ መምህር ነበሩ። አሊ ካሚኒ የኮሚኒን ትምህርት ሲከታተል በውስጡ የነበረው የፖለቲካ እሳት ተለኮሰ። እስልምና በጸሎትና በጾም ብቻ የተወሰነ ሳይሆን የፖለቲካና የማህበራዊ ፍትህ መሳሪያ መሆን እንዳለበት ተረዳ። በ1963 ሻህ ነጭ አብዮት ዋይት ሪቮሉሽን የተሰኘውን ዘመቻ አወጀ። ይህ ዘመቻ ኢራንን ወደ ምዕራባዊ ዘይቤ ለመቀየር፣ የመሬት ስርጭትን ለመለወጥና የሴቶችን መብት ለማሻሻል ያለመ ቢመስልም በውስጡ ግን የሃይማኖት ተቋማትን ለማዳከምና የሻህን ንጉሳዊ አገዛዝ ለማጠንከር የታሰበ ነበር። ኩሜኒ ይህንን በይፋ ተቃወሙ። ወጣቱ ካሚኒ የኩሜኒ መልእክተኛ ሆኖ መስራት ጀመረ። መልእክቶችን ከኩም ወደ ማሽሃድ፣ ከማሽሃድ ወደ ቴህራን ያመላልስ ነበር። የመጀመሪያ እስር የገጠመው በዚህ ወቅት ነበር። የሻህ ሚስጥራዊ ፖሊስ ሳቫክ በጭካኔው ይታወቅ ነበር። ካሚኒ ለመጀመሪያ ጊዜ ሲታሰሩ ገና የ24 ዓመት ወጣት ነበሩ። ነገር ግን ይህ የመጀመሪያው እስር ለወደፊቱ መከራ መግቢያ ብቻ ነበር። ከ1964 እስከ 1978 ባሉት ዓመታት አሊ ካሚኒ በመደበቅና በመታሰር መካከል የሚወዛወዝ ሕይወት መሩ። በአጠቃላይ 6 ጊዜ ታስረዋል። ከነዚህ እስሮች መካከል እጅግ የከፋው በ1974 የነበረው ነው። በዚህ ጊዜ ሳቫክ ካሚኒን በቴህራን በሚገኘው የጋራ ምርመራ ማዕከል ውስጥ አስሯቸው ነበር። ምርመራው ጭካኔ የተሞላበት ነበር። ድብደባ፣ እንቅልፍ መከልከልና የኤሌክትሪክ ሾክ የተለመዱ ነበሩ። ካሚኒ ራሳቸው በኋላ ላይ እንደተናገሩት በዚያ እስር ቤት ውስጥ የነበረው ጩኸትና ስቃይ የሰው ልጅ ሊሸከመው ከሚችለው በላይ ነበረ። ነገር ግን ሳቫክ አንድ ስህተት ሰራ። እስር ቤቱ ካሚኒን ከመስበር ይልቅ አጠነከረው። በዚያ ጠባብ ክፍል ውስጥ ከሌሎች የፖለቲካ እስረኞች፣ ከማርክሲስቶች፣ ከግራ ዘመምተኞችና ከሌሎች እስላማዊ ታጋዮች ጋር ተገናኙ። ስለ አብዮቱ ስልት ተወያዩ። ስለ ዓለም አቀፍ ፖለቲካ ተማሩ። የእስር ቤቱ ግድግዳዎች ለእርሳቸው ዩኒቨርሲቲ ሆኑ። ከእስር ሲፈቱ ካሚኒ የተለወጠ ሰው ነበሩ። ቆዳቸው በስቃይ ቢጎዳም መንፈሳቸው ግን ለውጊያ ተዘጋጅቶ ነበር። ወደ ማሽሃድ ተመለሱና በድብቅ መስጊዶች ውስጥ ወጣቶችን ማደራጀት ቀጠሉ። ትምህርታቸው አሁን ስለ ጸሎት ብቻ አልነበረም፣ ስለ እስላማዊ መንግስት ምስረታ ነበር። ስለ አሜሪካ ጣልቃ ገብነት፣ ስለ እስራኤልና ስለ ፍልስጤም ጉዳይ በሰፊው ይሰብኩ ነበር። 1978 በኢራን ጎዳናዎች ላይ እሳት እየነደደ ነው። ሞት ለሻህ የሚለው መፈክር ምድሩን እያናወጠው ነው። ሚሊዮኖች አደባባይ ወጡ። የሻህ ሰራዊት ህዝቡን መቆጣጠር ተሳነው። አሊ ካሚኒ በዚህ ወቅት የአብዮቱ ቁልፍ ሞተር ከሆኑ ሰዎች አንዱ ነበር። ከስደት በፓሪስ ሆነው አብዮቱን ለሚመሩት ለኮሜኒ ታማኝ ሰው በመሆን ኢራን ውስጥ ያለውን እንቅስቃሴ ያስተባብሩ ነበር። ጃንዋሪ 1979 ሻህ ኢራንን ለቀው ሸሹ። ፌብሩዋሪ 1 1979 ታሪካዊ ቀን። አያቶላ ሩሆላ ኮሜኒ ከ14 ዓመት ስደት በኋላ በፈረንሳይ አየር መንገድ ተሳፍረው ቴህራን ደረሱ። አሊ ካሚኒ አውሮፕላን ማረፊያ ውስጥ ኮሜኒን ለመቀበል ከጠበቁት ጥቂት አመራሮች መካከል አንዱ ነበሩ። ያ ቅጽበት የኢራንን ብቻ ሳይሆን የመላው ዓለምን ታሪክ የቀየረ ነበር። እስላማዊ ሪፐብሊክ ተወለደ። ነገር ግን አብዮት ማሸነፍ አንድ ነገር ነው፣ ሀገር መምራት ደግሞ ሌላ ፈተና ነው። ስልጣን እንደተያዘ ሽኩቻው ተጀመረ። ሊበራሎች፣ ኮሚኒስቶች እና እስላማዊ ታጋዮች ለስልጣን ይፋጠጡ ነበር። ካሜኒ ወዲያውኑ የኮሜኒ ቀኝ እጅ በመሆን የእስላማዊ ሪፐብሊክ ፓርቲ መስራች አባል ሆኑ።
በ1980 የቴሄራን የአርብ ጸሎት መሪ ሆነው ተሾሙ። ይህ ቦታ በኢራን ፖለቲካ ውስጥ ትልቅ መድረክ ነው። በየሳምንቱ ለህዝቡ ንግግር በማድረግ የፖለቲካ አጀንዳዎችን ይቀርጹ ነበር። ሰኔ 27 1981 አሊ ካሚኒ በቴሄራን በሚገኝ አንድ መስጂድ ውስጥ ንግግር እያደረጉ ነበር። ከፊት ለፊታቸው በጠረጴዛ ላይ አንድ የድምፅ መቅረጫ ቴፕ ሪከርደር ተቀምጧል። ይህ መቅረጫ ግን ተራ አልነበረም። በውስጡ ፈንጂ ተቀብሮበታል። ልክ ንግግራቸውን እንደጀመሩ ቦምቡ ፈነዳ። ክፍሉ በጢስና በጩኸት ተሞላ። ካሚኒ በደም ተዘፍቀው ወደቁ። ፍንዳታው የቀኝ እጃቸውን፣ የድምፅ አውታራቸውንና ሳምባቸውን ክፉኛ ጎርቶት ነበር። ዶክተሮች ሕይወታቸው እንደማይተርፍ ተጠራጥረው ነበር። ነገር ግን በተአምር ተረፉ። ይህ አደጋ የቀኝ እጃቸውን ሽባ አደረገው። ከዚያን ቀን ጀምሮ ካሚኒ ሲሰሩ፣ ሲጽፉ፣ ሲበሉና ሲጠጡ በግራ እጃቸው ሆነ። ይህ የአካል ጉዳት ግን በፖለቲካ ሕይወታቸው ትልቅ ትርጉም ሰጠው። ደጋፊዎቻቸው ሕያው መስዋዕት the living martyr የሚል ስም ሰጧቸው። አያቶላህ ኮሜኒ ለአሊ ካሚኒ በላኩት መልእክት ላይ አንተ ለዚህ አብዮት ስትል ሰውነትን መስዋዕት አድርገሃል አሏቸው። ይህ የአካል ጉዳት ለስልጣን ጉዟቸው እንደ ማህተም አገለገለ። ከሆስፒታል እንደወጡ እረፍት አላደረጉ። ምክንያቱም ኢራን በሌላ ታላቅ ጦርነት ውስጥ ነበረች። የሳዳም ሁሴን ኢራቅ ኢራንን ወራ ነበር። የኢራን ኢራቅ ጦርነት። ካሚኒ ወታደራዊ ልብስ ለብሰው ወደ ግንባር ዘመቱ። የጦር ሜዳ ውሏቸው ከወታደራዊ መሪዎች ጋር ያለውን ግንኙነታቸውን አጠናከረላቸው። በተለይም ከኢራን አብዮታዊ ዘበኛ ጋር የፈጠሩት ጥብቅ ቁርኝት በኋላ ላይ ለሚይዙት የጠቅላይ መሪነት ስልጣን ወሳኝ መሰረት ሆነ። በ1981 መገባደጃ ላይ በተካሄደው ምርጫ አሊ ካሚኒ የኢራን ፕሬዝዳንት ሆነው ተመረጡ። የኢራን የመጀመሪያው የሃይማኖት አባት ፕሬዝዳንት። ካሚኒ ፕሬዝዳንት ቢሆኑም ስልጣናቸው ግን የተገደበ ነበር። በዚያን ጊዜ የኢራን ህገ መንግስት ለጠቅላይ ሚኒስትሩ ሰፊ ስልጣን ይሰጥ ነበር። ጠቅላይ ሚኒስትሩ ደግሞ ሚር ሁሴን ሙሳቪ ነበሩ። ሙሳቪ የግራ ዘመም አስተሳሰብ ያላቸው፣ ለመንግስት ኢኮኖሚ ቁጥጥር የሚያደሉ ሲሆኑ ካሚኒ ደግሞ ለገበያ ኢኮኖሚና ለባህላዊ ነጋዴዎች የቀረቡ ነበሩ። በሁለቱ መካከል የነበረው ግጭት እጅግ ይከረረ ነበር። ካሚኒ የሙሳቪን ፖሊሲዎች በይፋ ይተቹ ነበር። ነገር ግን አያቶላ ኮሜኒ አብዛኛውን ጊዜ ከሙሳቪ ጎን ይቆሙ ነበር። ይህ ለካሚኒ ትልቅ ትምህርት ነበር። በኢራን ፖለቲካ ውስጥ ከፍተኛው ስልጣን ያለው ፕሬዝደንቱ ሳይሆን ከላይ ያለው ጠቅላይ መሪ መሆኑን በተግባር አዩ። ይህ የፕሬዝደንትነት ዘመን ለካሚኒ የዓለም አቀፍ ዲፕሎማሲ መድረክም ነበር። ወደ ተለያዩ ሀገራት በመጓዝ በተባበሩት መንግስታት ድርጅት ንግግር በማድረግ የኢራንን አብዮት ለዓለም አስተዋወቁ። በዚህ ወቅት ነው ራሳቸውን እንደ አንድ ብቁ ፖለቲከኛና ዲፕሎማት የገነቡት። ነገር ግን በ1989 ሁሉም ነገር ተቀየረ። የአብዮቱ አባት ኢማም ኩሜይኒ በጠና ታመሙ። ሰኔ 3 1989 አያቶላህ ሩሆላ ኮሜይኒ አረፉ። ኢራን በሐዘንና በድንጋጤ ተዋጠች። ከቀብር ስነ ስርዓቱ እኩል በዝግ በሮች ውስጥ ሌላ አጣዳፊ ጉዳይ እየተከናወነ ነበር። ቀጣዩ መሪ ማን ይሆናል? በሕገ መንግስቱ መሰረት ጠቅላይ መሪው ማርጃ ወይም ከፍተኛ የሃይማኖት ደረጃ ያለው ሊቅ መሆን ነበረበት። በዚያን ወቅት አሊ ካሚኒ ሆጃቶል ኢስላም የሚባለው መካከለኛ የሃይማኖት ማዕረግ እንጂ አያቶላህ አልነበሩም። ስለዚህ በሕግ ጠቅላይ መሪ መሆን አይችሉም ነበር። ነገር ግን የፖለቲካ ፍላጎት ከሕግ በላይ ሆነ። የኮሜኒ ልጅ አህመድ ኮሜኒና ሌላው ኃያል ሰው
አክባር ሐሼሚ ራፍሳንጃኒ ካሜኒን ወደ ስልጣን ለማምጣት ወሰኑ። ራፍሳንጃኒ ለምክር ቤቱ አሴምብሊ ኦፍ ኤክስፐርትስ አንድ ምስክርነት ሰጡ። ኢማም ኩሜኒ በሕይወት እያሉ ካሜኒ ብቁ መሪ እንደሆኑ ነግረውኛል አሉ። በአስቸኳይ ሕገ መንግሥቱ ተሻሻለ። የሃይማኖት መስፈርቱ ዝቅ ተደረገ። በሰኔ 4 1989 በአንድ ሌሊት ውሳኔ አሊ ካሜኒ የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ወይም ሱፕሪም ሊደር ሆኖ ተሾሙ። ብዙዎች ይህ ሹመት ጊዜያዊ ይመስላቸው ነበር። ካሜኒ እንደ ራፍሳንጃኒ ባሉ ሀያላን ሰዎች ጥላ ስር የሚሆኑ ደካማ መሪ አድርገው ቆጥሯቸው ነበር። ራፍሳንጃኒ ራሱ አዲሱ ፕሬዝደንት በመሆን ሀገሪቱን ከጀርባ እንደሚመሩት አስበው ነበር። ነገር ግን አሊ ካሜኒን መናቅ ታሪካዊ ስህተት ነበር። ሰኔ 1989 ቴሄራን አሊ ካሜኒ የኢራን ጠቅላይ መሪ ሆነው ተሰየሙ። ዓለም ይህንን ሰው እንደ ጊዜያዊ መፍትሄ ወይም እንደ አሻንጉሊት ነበር ያየው። ብዙ የፖለቲካ ተንታኞች እውነተኛው ስልጣን ያለው በአዲሱ ፕሬዝደንት በአክባር ሐሼሚ ራፍሳንጃኒ እጅ ነው ብለው ያምኑ ነበር። ራፍሳንጃኒ ሀብታም፣ ብልህና ተንኮለኛ ፖለቲከኛ ነበሩ። ካሜኒን ወደ ስልጣን ያመጡት እርሳቸው ናቸው። ስለዚህ ካሜኒን እንደፈለጉ ሊዘውሩት ያሰቡ መስሎ ነበር። ነገር ግን ታሪክ እንደሚያሳየን አሻንጉሊቱ ገመዱን የሚቆርጥበት ጊዜ ይመጣል። ካሜኒ ስልጣን ላይ እንደወጡ የተገነዘቡት አንድ መራራ ሀቅ ነበር። እንደ ኩሜኒ አይነት የሃይማኖት ክብር አልነበራቸው። ብዙዎቹ ታላላቅ አያቶላዎች ካሜኒን በቂ የሃይማኖት ዕውቀት የሌለው ፖለቲከኛ አድርገው ይንቁት ነበር። ስለዚህ ካሜኒ ስልጣናቸውን ለማጽናት ወደ ሃይማኖት ሳይሆን ወደ ሌላ ኃይል ፊታቸውን አዞሩ፣ ወደ ወታደሩ። በመጀመሪያዎቹ ዓመታት በካሜኒና በራፍሳንጃኒ መካከል ያለው ግንኙነት የጋብቻ ስምምነት ይመስል ነበር። ራፍሳንጃኒ ኢኮኖሚውንና የውጭ ግንኙነቱን ይመሩ ነበር። ካሜኒ ደግሞ ርዕዮተ ዓለሙንና ወታደሩን ይቆጣጠሩ ነበር። ራፍሳንጃኒ ከምዕራቡ ዓለም ጋር ግንኙነት ለመፍጠርና ኢራንን እንደገና ለመገንባት ይፈልጉ ነበር። ካሜኒ ግን በጸጥታ የራሳቸውን ጥልቅ መንግስት ዲፕ ስቴት እየገነቡ ነበር። ይህንንም ለማድረግ ባይት ኤ ራህባሪ የተሰኘውን ቢሮ አቋቋሙ። ይህ ቢሮ ተራ ቢሮ አልነበረም። በሺዎች የሚቆጠሩ ሰራተኞች ያሉት የራሱ የስለላ መረብ ያለውና ከፕሬዝደንቱ ቁጥጥር ውጪ የሆነ ግዙፍ ተቋም ነበር። ካሜኒ በዚህ ቢሮ አማካኝነት በእያንዳንዱ የመንግስት መስሪያ ቤት ውስጥ የራሳቸውን ተወካዮች መድበው መንግስትን ከውስጥ መቆጣጠር ጀመሩ። ራፍሳንጃኒ አንድ የኢኮኖሚ ፖሊሲ ሲያወጡ የካሜኒ ተወካዮች ይቃወሙታል። ራፍሳንጃኒ ከአውሮፓ ጋር ለመደራደር ሲሞክሩ ካሜኒ በቴሌቪዥን ቀርበው ምዕራባውያን አታላዮች ናቸው ብለው ንግግር ያደርጋሉ። ቀስ በቀስ ራፍሳንጃኒ የፈጠሩት ሰው ከቁጥጥራቸው ውጪ መሆኑን ተረዱ። ነገር ግን ጊዜው ረፍዶ ነበር። ካሜኒ አዲስና አስፈሪ ጓደኛ አግኝተው ነበር። የኢራን አብዮታዊ ዘበኞች። አሊ ካሜኒ ለህልውናቸው ወሳኝ የሆነ ስትራቴጂ ነደፉ። የሃይማኖት ሊቃውንቱ ካልደገፉኝ ጠመንጃ ያላቸውን ሰዎች ከጎን ያሰልፋለሁ። በኢራቅና በኢራን ጦርነት ወቅት ከወታደራዊ መሪዎች ጋር የፈጠሩትን ግንኙነት ተጠቅመው ለአብዮታዊ ዘበኞች ታይቶ የማይታወቅ ስልጣን ሰጡ። ከዚህ በፊት የአብዮታዊ ዘበኞቹ ሚና ሀገሪቱን ከውጭ ጠላት መከላከል ብቻ ነበር። ካሜኒ ግን በሮችን ከፈቱላቸው። ካሜኒ ለአብዮታዊ ዘበኞች ግዙፍ የግንባታ ፕሮጀክቶችን ሰጡ። ግድቦች፣ መንገዶችና የነዳጅ ማውጫዎች በአብዮታዊ ዘበኞች ኩባንያዎች ለምሳሌ ካታም አልአንቢያ እጅ ገቡ። ወታደሮቹ ነጋዴ ሆኑ፣ ሀብታም ሆኑ። ለዚህ ውለታ ሲሉ ለካሜኒ ታማኝነታቸውን ሸጡ። የአብዮታዊ ዘበኞች መኮንኖች ወደ ፓርላማና ወደ ሚኒስቴር መስሪያ ቤት
እንዲገቡ ተፈቀደላቸው። የአብዮታዊ ዘበኞች የስለላ ክፍል ተጠናከረ። ይህ ክፍል ተቃዋሚዎችን ማደን ጀመረ። በዚህ መንገድ አሊ ካሚኒ የራሳቸውን የግል ሰራዊት ገነቡ። ማንም አያቶላህ ወይም ማንም ፕሬዝዳንት ካሚኒን ቢነካ ከዚህ ኃያል ወታደራዊ ድርጅት ጋር መጋፈጥ ነበረበት። ስልጣን በሀገሩ ሲጠናከር የካሚኒ አይኖች ወደ ውጭ ሀገራት ተመለከቱ። በውጭ ሀገራት የሚኖሩ የኢራን ተቃዋሚዎች ለስልጣናቸው ስጋት እንደሆኑ አመኑ። በ1990ዎቹ መጀመሪያ ላይ አውሮፓ በደም ተጨማለቀች። ይህ ዘመን የሰንሰለት ግድያዎች በመባል ይታወቃል። እንደ አውሮፓውያን አቆጣጠር ሴፕቴምበር 17 1992 በርሊን ጀርመን ሚኮኖስ በተባለ የግሪክ ምግብ ቤት ውስጥ የኢራን ኩርዲሽ ዲሞክራሲያዊ ፓርቲ መሪዎች ስብሰባ ላይ ነበሩ። ድንገት ጭንብል የለበሱ ታጣቂዎች ገብተው ተኩስ ከፈቱ። 4 ተቃዋሚ መሪዎች በቦታው ተገደሉ። የጀርመን ፍርድ ቤት ከዓመታት ምርመራ በኋላ አንድ አስደንጋጭ ብይን ሰጠ። ይህ ግድያ ተራ የወንጀል ድርጊት ሳይሆን ከኢራን ከፍተኛ አመራሮች የታዘዘ እንደሆነ አረጋገጠ። ፍርድ ቤቱ በተዘዋዋሪ አሊ ካሚኒንና ፕሬዝዳንት ራፍሳንጃኒን ተጠያቂ አደረገ። ይህ ለካሚኒን ግልጽ መልእክት ነበር። ማንም የትም ቦታ ሆኖ እኔን መቃወም አይችልም፣ እጄ ረጅም ነው። ነገር ግን በሀገር ውስጥ ህዝቡ በሌላ ነገር እየተሰቃየ ነበር። የባህል ጦርነት። በ1990ዎቹ አጋማሽ ሳተላይት ቴሌቪዥንና ቪዲዮ ካሴቶች ወደ ኢራን በብዛት መግባት ጀመሩ። ወጣቶች የምዕራባውያንን ፊልሞችና ሙዚቃዎች ማጣጣም ጀመሩ። አሊ ካሚኒ ይህን እንደ ትልቅ አደጋ ቆጠሩት። በአንድ ዝነኛ ንግግራቸው እንዲህ አሉ: ጠላት በወታደራዊ ኃይል ሊያሸንፈን አልቻለም። አሁን ግን በባህል ወረራ ወጣቶቻችንን ሊቀማን መጥቷል። ይህን ንግግር ተከትሎ የባሲጅ ሚሊሻዎች በቴህራን ጎዳናዎች ተሰማሩ። የሳተላይት ዲሾችን ከጣሪያ ላይ እየነቀሉ ሰባበሩ። ሴቶች የአለባበስ ደንብ ሂጃብ በትክክል ካልጠበቁ በጎዳና ላይ ተደበደቡ። ወጣቶች አጫጭር ፀጉር ከተቆረጡ ወይም የምዕራባውያንን ልብስ ከለበሱ ለእስር ይዳረጉ ነበር። ካሚኒ አውቀውትም ይሁን ሳያውቁት በወጣቱ ትውልድና በእርሳቸው መካከል ትልቅ ገደል እየፈጠሩ ነበር። ኢራን በሁለት ዓለማት ተከፈለች። በቀን ጥብቅ እስላማዊ ሕግ የሚከበርበት ሀገር፣ በሌሊት በዝግ በሮች ውስጥ ፓርቲዎች፣ ሙዚቃዎችና የምዕራባውያን የአኗኗር ዘይቤ የሚንሸራሸርበት ሀገር። ይህ የህዝብ ብሶት ግን መውጫ ቀዳዳ ይፈልግ ነበር እና ያ ቀዳዳ በ1997 ምርጫ ላይ ተገኘ። ዓመቱ 1997 ነው። የፕሬዝዳንት ራፍሳንጃኒ የስልጣን ዘመን አብቅቷል። አሊ ካሚኒ ቀጣዩ ፕሬዝዳንት እንዲሆኑ የፈለጉት አሊ አክባር ናቴክ ኑሪ የተባሉ ወግ አጥባቂ ሰው ነበሩ። የመንግስት ሚዲያው፣ ፖሊሱና የሃይማኖት ተቋማት ለናቴክ ኑሪ ቅስቀሳ ያደርጉ ነበር። ሁሉም ሰው ምርጫው ተራ የይምሰል ስነ ስርዓት ነው፣ አሸናፊው ቀድሞ ታውቋል ብሎ ነበር። ነገር ግን አንድ ያልተጠበቀ እጩ ብቅ አለ። ሰይድ ሙሐመድ ካታሚ። ካታሚ ፈገግታ የተሞላባቸው፣ ስለ ህግ የበላይነት፣ ስለ ሲቪል ማህበረሰብና ስለ ውይይት የሚሰብኩ ሰው ነበሩ። መልእክታቸው በተለይ ለሴቶችና ለወጣቶች ማራኪ ነበር። ካሚኒ ይህንን ሰው እንደ ትልቅ ስጋት አላዩትም ነበር። እንዲወዳደሩ የፈቀዱትም የምርጫውን ተአማኒነት ለመጨመር ብቻ ነበር። ነገር ግን የግንቦት 23 ቀን የምርጫ ውጤት ሲገለጽ መላው የኢራን መዋቅር በድንጋጤ ተዋጠ። ሙሐመድ ካታሚ በ70% ድምፅ አሸነፉ። 20 ሚሊዮን ኢራውያን ለለውጥ ድምፅ ሰጡ። ይህ ውጤት ለካሚኒ ደስታ የሚሰጥ አልነበረም። ህዝቡ
የአንተን ጥብቅ መንገድ አንፈልግም ብሎ በግልጽ ተናገረ። ካሚኒ በቴሌቪዥን ቀርበው ካታሚን እንኳን ደስ አለህ ቢሉም ፊታቸው ላይ የሚነበበው ነገር ግን ሌላ ነበር፣ ቁጣ እና ስጋት። ከዚህን ቀን ጀምሮ በአሊ ካሚኒ ሕይወት ውስጥ አዲስና እጅግ ፈታኝ ምዕራፍ ተጀመረ። የሪፎርሚስቶች ወይም የለውጥ ፈላጊዎች ዘመን። ካታሚ ፕሬዝደንት ሆነው ቤተ መንግሥት ሲገቡ እውነተኛው ጦርነት ተጀመረ። ካሚኒ ፕሬዝደንቱን በቀጥታ ከማጥቃት ይልቅ እሳቸው የፈጠሩትን ጥልቅ መንግሥት ተጠቅመው የካታሚንን እያንዳንዱን እንቅስቃሴ ማሰናከል ጀመሩ። ጋዜጦች ስለ ነፃነት መጻፍ ሲጀምሩ የካሚኒ ፍርድ ቤት ዘጋቸው። ተማሪዎች ለለውጥ ሰልፍ ሲወጡ የካሚኒ ሚሊሻዎች ደበደቧቸው። ካታሚ ከምዕራቡ ዓለም ጋር ለመቀራረብ ሲሞክሩ የካሚኒ ጀነራሎች ሚሳኤል ሙከራ አደረጉ። ይህ ዘመን የሁለት መንግስታት ዘመን በመባል ይታወቃል። በጠራራ ፀሐይ ካታሚ ስለ ዲሞክራሲ ይሰብካሉ። በጨለማ ደግሞ የካሚኒ ሰዎች አክቲቪስቶችን ያሰቃያሉ። ነገር ግን የዚህ የውስጥ ትግል ዋናው ፍንዳታ የወጣው በ1999 ነበር። የቴሄራን ዩኒቨርሲቲ ተማሪዎች አመጽ። ካሚኒ በሕይወታቸው ለመጀመሪያ ጊዜ ስልጣናቸው ሲንቀጠቀጥ የተሰማቸው ያኔ ነበር። ሐምሌ 1999 ቴሄራን። አየር ላይ የባሩድና የጭስ ሽታ አለ። የኢራን ፖለቲካ ትኩሳት ጣራ ነክቷል። ፕሬዝደንት ካታሚ ስለ ነፃነት በሰበኩ ቁጥር ወጣቶች ይበልጥ እየተነሳሱ ነው። ነገር ግን አሊ ካሚኒ ዝም ብለው አልተቀመጡም። የፕሬዝደንቱን ክንፎች እየሰበሩ ነበር። አሁን ግን ነገሮች ከቁጥጥር ውጪ ሊሆኑ ነው። ይህ ሳምንት በኢራን ታሪክ ውስጥ የተማሪዎች ሳምንት ተብሎ የሚታወሰውና አሊ ካሚኒ በወጣቶች ደም ላይ የረገጡበት ሳምንት ነው። ነገሩ የጀመረው በአንዲት ጋዜጣ መዘጋት ነው። ሳላም የተሰኘችው የሪፎርሚስቶች ጋዜጣ የካሚኒን የስለላ ድርጅት ሚስጥር አጋልጣለች በሚል ታገደች። ይህንን በመቃወም የቴሄራን ዩኒቨርሲቲ ተማሪዎች በሰላማዊ መንገድ አደባባይ ወጡ። ነገር ግን ምሽት ላይ ሲኦል ተከፈተ። ጁላይ 8 ምሽት ላይ የፖሊስ ልዩ ኃይልና ሲቪል የለበሱ የካሚኒ ታማኝ ሚሊሻዎች የተማሪዎችን ዶርምተሪ ወይም ማደሪያዎች ሰበሩ። በሩን ረግጠው ገቡ። ተማሪዎችን በዱላ ቀጥቅጠው ገደሉ። አንዳንዶቹን ከፎቅ መስኮት ላይ ወርውረው ጣሏቸው። ክፍሎቹ በደም ተጨማለቁ። በማግስቱ ጠዋት ዜናው ሲሰማ ቴሄራን በቁጣ ነደደች። በተማሪዎች አመጽ ተናወጠች። ይህ አመጽ ከ1979 አብዮት ወዲህ የታየው ትልቁ ህዝባዊ ተቃውሞ ነበር። ተማሪዎቹ ለመጀመሪያ ጊዜ ሞት ለካሚኒ እያሉ መፈክር አሰሙ። ካሚኒ አጣብቂኝ ውስጥ ገቡ። ፕሬዝደንት ካታሚ እባካችሁ ተረጋጉ እያሉ ሲማጸኑ፣ ካሚኒ ግን ሌላ ካርድ መዘዙ። ስሜታዊነት። በጁላይ 12 በብሔራዊ ቴሌቪዥን ቀርበው እምባ የተናነቃቸው ንግግር አደረጉ። ህዝቡን በተለይም ወግ አጥባቂውን ክፍል ልብ የሚነካ ድራማ ሰሩ። ካሚኒ እንዲህ አሉ። እኔ እዚህ ያለሁት የእናንተ አገልጋይ ሆኜ ነው። የእኔ ምስል ቢቀደድ፣ እኔ ብሰደብ ግድ የለኝ። ነገር ግን የእስላም ስርዓት ሊፈርስ አይገባም። ከዛም ፊታቸውን ወደ ኢማም ማህዲ በማዞር ጌታዬ ሆይ እኔ ያለኝን ሁሉ ይህን አካል ጉዳተኛ ሰውነቴን ሁሉ ሳይቀር ለአንተ ሰጥቻለሁ ብለው አለቀሱ። ይህ ንግግር ለደጋፊዎቻቸው የጦርነት ጥሪ ነበር። መሪው እያለቀሰ ነው፣ ጠላቶችን እንጨርሳቸው ብለው ተነሱ። በሚቀጥሉት ቀናት ሺዎች ታሰሩ፣ የተማሪ መሪዎች ጠፉ። አመጹ በብረት እጅ ተደቆሰ። ካሚኒ አንድ ትልቅ ትምህርት አገኙ። ለተቃዋሚዎች ትንሽ ነፃነት መስጠት እሳትን እንደማቀበል ነው። መፍትሄው ሙሉ በሙሉ መቆጣጠር ነው። አመጹ ከተረጋጋ በኋላ
ካሜኒ በቀጥታ ወደ ሚዲያው ዞሩ። ጋዜጦች የህዝብ ድምፅ ሳይሆኑ የጠላት ምሽጎች ናቸው ብለው አወጁ። በዚህ ንግግር ማግስት የካሜኒ ፍርድ ቤት በአንድ ቀን ውስጥ 12 ጋዜጦችን ዘጋ። በሚቀጥሉት ሳምንታት በአጠቃላይ ከ100 በላይ ጋዜጦችና መጽሔቶች ታገዱ። ምርጥ ጋዜጠኞች ወደ እስር ቤት ተወረወሩ። ፕሬዝዳንት ካታሚ ምንም ማድረግ አልቻሉ። ፓርላማው ህግ ሲያወጣ የካሜኒ ጠባቂ ምክር ቤት ውድቅ ያደርገዋል። ካሜኒ በዝምታ መፈንቅለ መንግስት እያደረጉ ነበር። ህገ መንግስታዊ መዋቅር እንዳለ ሆኖ እውነተኛው ስልጣን ግን ሙሉ በሙሉ በባይት ራህባሪ የመሪው ቢሮ እጅ ገባ። ነገር ግን የካሜኒ ፈተና ከሀገር ውስጥ ብቻ አልነበረም። ከውጭ ትልቅ ማዕበል እየመጣ ነበር። ሴፕቴምበር 11 2001 ኒውዮርክ። አልቃይዳ አሜሪካን አጠቃ። ዓለም ደነገጠ። አሊ ካሜኒ ደነገጡ። ምክንያቱም አልቃይዳና ታሊባን የኢራን ጠላቶች ነበሩ። ታሊባን ሺያ ሙስሊሞችን ይጨፈጭፍ ስለነበር ኢራን ከታሊባን ጋር ጦርነት አፋፍ ላይ ነበረች። ለአጭር ጊዜ በኢራንና በአሜሪካ መካከል ያልተለመደ ትብብር ተፈጠረ። የኢራን ጀነራሎች በተለይም ኳሲሚ ሱሌይማን አሜሪካ ታሊባንን እንድታሸንፍ መረጃ ሰጡ። ካሜኒ ይህንን ትብብር በዝምታ ፈቀዱ። ምናልባት አሜሪካ ውለታዋን ትመልስልናለች ብለው አስበው ይሆናል። ነገር ግን ጃንዋሪ 2002 የአሜሪካው ፕሬዝዳንት ጆርጅ ቡሽ ለኮንግረስ ንግግር አደረጉ። ኢራን ውለታ ስትጠብቅ ቡሽ አስደንጋጭ ቃል ተናገሩ። ቡሽ ኢራቅ፣ ኢራንና ሰሜን ኮሪያ እነዚህ ሀገራት የክፋት ዘንግ ናቸው አሉ። ይህ ንግግር በቴህራን እንደ ቦምብ ነበር። ካሜኒን ተናደዱ። ለካታሚ እና ለሪፎርሚስቶች እንዲህ አሏቸው፣ አያችሁ፣ አሜሪካን ማመን እንደማይቻል ነገርኳችሁ። አሜሪካ የፈለገውን ብታደርጉላት መጨረሻዋ እናንተን ማጥፋት ነው። ብቸኛው መንገድ መቃወም ብቻ ነው። ከዚህ ቀን ጀምሮ ካሜኒ ወደ ምስራቅ የመመልከት ፖሊሲን አጠናከሩ። ከሩሲያና ከቻይና ጋር ወዳጅነት መስርተው አሜሪካን በኢራቅና በአፍጋኒስታን ለማዳከም ተዘጋጁ። ቡሽ የክፋት ዘንግ ብለው በተናገሩ በ6 ወራት ውስጥ ሌላ መርዶ መጣ። ኦገስት 2002 አንድ የኢራን ተቃዋሚ ቡድን በዋሽንግተን ጋዜጣዊ መግለጫ ሰጠ። ሳተላይቶች ፎቶዎችን አሳዩ። በናታንዝና በአራክ ከተሞች ኢራን በድብቅ የኒውክሌር ማብለያ ጣቢያዎች እየገነባች ነው። ዓለም ተረበሸ። ኢራን የኒውክሌር ቦምብ ልትሰራ ነው? ካሜኒ ይህንን ፕሮግራም ለዓመታት በድብቅ ሲመሩት ነበር። ዓላማቸው ግልጽ ነበር። ልክ እንደ ፓኪስታን ወይም ሰሜን ኮሪያ የኒውክሌር አቅም ካላቸው ማንም እንደማይነካቸው ያውቁ ነበር። ይህ ለስርዓቱ የህይወት ዋስትና ነበር። ምዕራባውያን ማዕቀብና ጦርነት እንደሚያውጁ ሲዝቱ ካሜኒ አንድ ብልሃት ተጠቀሙ፣ ጊዜ መግዛት። የድርድር ቡድን አዋቀሩ። መሪው ሐሰን ሮሃኒ ነበሩ። ካሜኒ ለሮሃኒ እንዲህ አሉት፣ ሂድ ተደራደር፣ ፈገግ በልላቸው። ነገር ግን ፕሮግራሙን አሳልፈ እንዳትሰጥ። ድርድሩን እያራዘምክ በዚያው ልክ ሴንትሪፊውጆቹ መሽከርከራቸውን ይቀጥሉ። ይህ ስትራቴጂ ሰራ። ኢራን እየተደራደረች በጎን አቅሟን ገነባች። 2005 ደረሰ። የካታሚ የስልጣን ዘመን አበቃ። ህዝቡ ተስፋ ቆርጧል። ሪፎርም ሞቷል የሚል ስሜት በሁሉም ዘንድ አለ። ኢኮኖሚውም ተዳክሟል። አሊ ካሜኒ አዲስ እቅድ ነበራቸው። ከእንግዲህ ልፍስፍስ ፕሬዝዳንት አልፈልግም። ለኔ የሚታዘዝ አሜሪካንን በድፍረት የሚሳደብ ለአብዮቱ ታማኝ የሆነ ወጣት መሪ ያስፈልገኛል። እናም
ያንን ሰው አገኙት። ማህሙድ አህመዲነጃድ። አህመዲነጃድ የብረት ሰራተኛ ልጅ ነው። በድህነት ያደገ የቴህራን ከንቲባ ነበር። አለባበሱ ተራ፣ ንግግሩ የጎዳና ነው። ለድሆች ገንዘብ እሰጣለሁ ብሎ ቃል ገባ። ስለ ማህዲ መምጣት በስሜት ይናገራል። በምርጫው ወቅት የቀድሞው ፕሬዝዳንት ራፍሳንጃኒ በድጋሚ ተወዳደሩ። ራፍሳንጃኒ ኢራንን ከጽንፈኝነት አድናለሁ አሉ። ነገር ግን ካሚኒ በጀርባ ሆኖ ድጋፋቸውን ለአህመዲነጃድ ሰጡ። የባሲጅ ሚሊሻዎች እና የአብዮቱ ዘበኞች ቤተሰቦች በሙሉ ለአህመዲነጃድ ድምፅ እንዲሰጡ ታዘዙ። ውጤቱ ሲገለጽ አህመዲነጃድ አሸነፉ። ዓለም አቀፉ ማህበረሰብ ደነገጠ። ይህ ማን ነው ተባለ። ካሜኒ ግን ፈገግ አሉ። ምክንያቱም የሚፈልጉትን አግኝተዋል። የምዕራቡ ዓለም የሚጠላው የኢራንን ድሆች የሚያነሳሳና የኒኩለር ፕሮግራሙን በፍጥነት የሚገፋ ፕሬዝደንት። ካሜኒ ለአህመዲነጃድ ሹመት ሲሰጡ በጆሮ አንድ ነገር አንሾካሸኩለት። ምዕራባውያንን አትፍራ፣ እነሱ የነብር ወረቀት ናቸው። በዚህ ወቅት ካሚኒ በስልጣን ዘመናቸው ከፍተኛ ደረጃ ላይ የደረሱ መሰሉ። ተቃዋሚዎች ጠፍተዋል። ፕሬዝደንቱ ታዛዥ ነው። የኒኩለር ፕሮግራሙ እየገፋ ነው። ነገር ግን ታሪክ ቀልደኛ ነው። ይህ ፍጹም ስልጣን ከ4 ዓመት በኋላ ለሚመጣውና የካሚኒን ዙፋን ለሚያንቀጠቅጠው ታላቅ ማዕበል መደላድል እየፈጠረ ነበር። አረንጓዴው አብዮት። ማህሙድ አህመዲነጃድ ፕሬዝደንት ሆኑ። በምዕራቡ ዓለም ይህ ሰው እንደ እብድ ወይም አደገኛ ጽንፈኛ ይታይ ነበር። ስለ ሆሎኮስት ውሸትነት ይናገራል። እስራኤል ከካርታ ላይ መጥፋት አለባት ይላል። ነገር ግን ለአሊ ካሚኒ አህመዲነጃድ እብድ አልነበሩ፣ መሳሪያ ነበሩ። ካሚኒ በዚህ ወቅት የፈለጉት 2 ነገር ነበር። አንደኛው የኢራንን የኒውክሌር ፕሮግራም በፍጥነት ማራመድ፣ ሁለተኛው በሀገር ውስጥ ያሉትን ምዕራባዊ አስተሳሰብ ያላቸው ምሁራንና ፖለቲከኞችን ከስልጣን ማግለል። አህመዲነጃድ ለዚህ ሥራ ፍጹም ተስማሚ ሰው ነበር። በመጀመሪያዎቹ 2 ዓመታት አህመዲነጃድ የካሚኒን ትዕዛዝ በትክክል ፈጸመ። ዩኒቨርሲቲዎችን አጸዳ፣ ጋዜጠኞችን አሰረ፣ የኢራንን የነዳጅ ገቢ ለድሆች በድጎማ መልክ በመስጠት የገጠር ድጋፍን አሰባሰበ። ካሚኒ ደስተኛ ነበሩ። በየሳምንቱ አህመዲነጃድን ያወደሱ የአብዮቱ እውነተኛ ልጅ እያሉ ይጠሩ ነበር። ነገር ግን በ2009 ምርጫ ሲቃረብ ነገሮች ተቀየሩ። 2009 የፕሬዝደንታዊ ምርጫ ወቅት። ሁሉም ሰው አህመዲነጃድ እንደገና እንደሚያሸንፉ ጠብቆ ነበር። ምክንያቱም የመንግስት መዋቅር፣ ፖሊስ፣ ሚዲያና ባሲጅ በሙሉ ከሳቸው ጎን ነበሩ። ነገር ግን በድንገት አንድ የቀድሞ ጠቅላይ ሚኒስትር ከ20 ዓመታት ዝምታ በኋላ ብቅ አሉ። ሚር ሆሴይን ሙሳቪ። ሙሳቪ የድሮ አብዮተኛ ነገር ግን የለዘበ አቋም ያላቸው ስነ ጥበብን የሚወዱ ሰው ነበሩ። የምርጫ ቅስቀሳቸው ሲጀምር ኢራን በአዲስ መንፈስ ተሞላች። ወጣቶች፣ ሴቶች እና ምሁራን እንደገና ተስፋ አደረጉ። የሙሳቪ ደጋፊዎች አረንጓዴ ቀለም ምልክታቸውን አደረጉ። ቴህራን በአረንጓዴ ሪባን፣ ሻርፕና ባንዲራ ተጥለቀለቀች። በቲቪ ላይ በተደረገ ክርክር ሙሳቪ አህመዲነጃድን ውሸታም እና አምባገነን ብለው በአደባባይ ተቹ። አህመዲነጃድ በበኩላቸው የሙሳቪን ባለቤት በመሳደብ አዋረዷቸው። ይህ ክርክር ህዝቡን አስቆጣ። በሚሊዮኖች የሚቆጠሩ ኢራናውያን ለሙሳቪ ድጋፍ ሰልፍ ወጡ። አሊ ካሚኒ በቤተ መንግስታቸው ሆነው ይህንን ሲመለከቱ ስጋት አደረባቸው።
ይህ ተራ ምርጫ አይደለም፣ ይህ የአብዮት ሙከራ ነው። ሰኔ 12 2009 የምርጫ ቀን። የምርጫ ጣቢያዎች በህዝብ ተጨናነቁ። ከዚህ በፊት ታይቶ የማያውቅ 85% ህዝብ ድምፅ ሰጠ። ሁሉም ምልክቶች እንደሚያሳዩት ሙሳቪ እያሸነፉ ነበር። ነገር ግን ማታ ላይ አንድ እንግዳ ነገር ተፈጠረ። የሀገር ውስጥ ጉዳይ ሚኒስትር ቆጠራው ገና ሳይጠናቀቅ ውጤቱን ይፋ አደረገ። መሐሙድ አህመዲን ነጃድ በ63% አሸንፈዋል። ይህ ውጤት የማይታመን ነበር። ሙሳቪ በተወለዱበት መንደር ሳይቀር አህመዲን ነጃድ አሸንፈዋል ተባለ። የሂሳብ ሊቃውንት ውጤቱ የተቀነባበረ መሆኑን አረጋገጡ። በዚያው ሌሊት አሊ ካሚኒ አንድ ብርቅዬ እርምጃ ወሰዱ። በተለምዶ የምርጫ ውጤት በጠባቂው ምክር ቤት መጽደቅ አለበት። ካሚኒ ግን ምክር ቤቱ ገና ሳይሰበሰብ በቲቪ ቀርበው ይህ መለኮታዊ ምርጫ ነው፣ ውጤቱን ተቀብያለሁ፣ እንኳን ደስ አላችሁ አሉ። ይህ ለህዝብ ግልጽ መልእክት ነበር። ምርጫው ተጭበረበረ። እናም የዚህ ማጭበርበር ዋና መሐንዲሱ ራሱ ካሚኒ ነው። በማግስቱ ጠዋት ቴህራን በታሪኳ አይታው የማታውቀውን ክስተት አስተናገደች። 3 ሚሊዮን ኢራናውያን፣ 3 ሚሊዮን ሰዎች በጸጥታ አደባባይ ወጡ። ምንም መፈክር የለም፣ ጩኸት የለም፣ ዝምታ ብቻ። ሁሉም እጃቸውን ወደ ላይ አንስተው ጣቶቻቸውን በቪ ቅርጽ ቪክቶሪ ሳይን ሰርተው ይጓዙ ነበር። በእጃቸው የያዙት ፖስተር አንድ ጥያቄ ብቻ ነበረው፣ ድምፄ የት አለ? ይህ ሰልፍ አሊ ካሚኒን እንደገና አስደነገጠ። ከ1979 አብዮት ወዲህ እንዲህ አይነት ህዝባዊ እምቢተኝነት ገጥሟቸው አያውቅም። ካሚኒ 2 አማራጮች ነበሯቸው። አንደኛው ምርጫው እንዲደገም መፍቀድ፣ ይህ ግን እንደ ሽንፈት ይቆጠራል። ሁለተኛው በኃይል መደፍጠጥ። ሰኔ 19 አርብ ካሚኒ ውሳኔያቸውን አሳወቁ። በቴህራን ዩኒቨርሲቲ መስጂድ ውስጥ ለአርብ ጸሎት ቀርበው ታሪካዊ ንግግር አደረጉ። በዚህ ንግግር ለህዝቡ ማስጠንቀቂያ ሰጡ። ካሚኒ እንዲህ ነበር ያሉት: በጎዳናው ላይ የሚደረግ ሰልፍ ማብቃት አለበት። የምርጫ ውጤቱ ትክክል ነው። አህመዲን ነጃድ አሸንፏል። ከዚህ በኋላ ደም ቢፈስ ተጠያቂዎቹ ሰልፍ መሪዎቹ ናቸው። ይህ ንግግር የጦርነት አዋጅ ነበር። ካሚኒ ለወታደሮቻቸው ተኩሱ የሚል ትዕዛዝ ሰጡ። በማግስቱ ቅዳሜ ሰኔ 20 ህዝቡ የካሚኒን ማስጠንቀቂያ በመጣስ እንደገና አደባባይ ወጣ። በዚህን ጊዜ ዝምታ አልነበረም። ሞት ለዲክታተሩ የሚል መፈክር ተሰማ። ይህ መፈክር በቀጥታ ለካሚኒ ነበር። የባሳጂ ሚሊሻዎችና የፖሊስ ልዩ ኃይሎች ተኩስ ከፈቱ። በሞተር ሳይክል የሚመጡ ታጣቂዎች ህዝቡን በዱላ ቀጥቅጠው ጣሉ። አስለቃሽ ጭስ ቴህራንን አፈናት። በዚህ የግርግር መሃል አንዲት ወጣት ሴት ወደ ካሜራ ቀረበች። ኔዳ አጋ ሶልታን። ኔዳ ሙዚቀኛ ነበረች፣ ፖለቲከኛ አልነበረችም። ሰልፉን ለማየት ብቻ ነበር የወጣችው። ድንገት አንድ ጥይት ደረቷን መታትና ወደቀች። አጠገቧ የነበሩ ሰዎች ሊረዷት ሞከሩ። ደም ከአፍና ከአፍንጫ ይፈስ ነበር። አይኖቿ ፈጠጡ። በደቂቃዎች ውስጥ ህይወቷ አለፈ። ይህ ሁሉ በቪዲዮ ተቀረጸ። በሰዓታት ውስጥ ቪዲዮ በዩቲዩብ እና በፌስቡክ ተሰራጨ። ዓለም ሁሉ አየው። የኔዳ ሞት የአረንጓዴውን አብዮት ምልክት ሆነ። ካሚኒ ይህንን ቪዲዮ ሲመለከቱ የህዝብ ግንኙነት ጦርነቱን እንደተሸነፉ አወቁ። ነገር ግን ስልጣንን ለማዳን ሲሉ ጭካኔያቸውን አጠናከሩ። በሺዎች የሚቆጠሩ ታሰሩ። በካሪካዝ እስር ቤት ውስጥ አስገድዶ መድፈርና ማሰቃየት ተፈጸመ። የሙሳቪና የካሩቢ ቤቶች ተከበቡ። በቁም እስር ተቀመጡ። አመፁ በኃይል ተዳፈነ።
አሊ ካሚኒ አሸነፉ። ነገር ግን ዋጋ ከፍለው ነበር። የህዝብን ድጋፍ ሙሉ በሙሉ አጡ። ስልጣናቸው አሁን በጠመንጃ ጫፍ ላይ ብቻ የተንጠለጠለ ሆነ። የሚገርመው ነገር ያ ሁሉ ደም የፈሰሰለት ፕሬዝዳንት አህመዲን ነጃድ በሁለተኛው የስልጣን ዘመናቸው በካሚኒ ላይ ማመጽ ጀመሩ። አህመዲን ነጃድ ራሳቸውን እንደ ብሔርተኛ መሪ ማየት ጀመሩ። የካሚኒን ሰዎች ከስለላ መስሪያ ቤቱ አባረሩ። ካሚኒ ሲቆጡ አህመዲን ነጃድ ለ11 ቀናት አኩርፈው እቤት ተቀመጡ። ካሚኒ በድንጋጤ ውስጥ ነበሩ። የገዛ ልጃቸው የገዛ ፍጥሯቸው እየነከሳቸው ነበር። እባብ አሳድጌያለሁ አሉ። በዚህን ጊዜ ካሚኒ አንድ ወሳኝ ውሳኔ ወሰኑ። ከእንግዲህ ፕሬዝደንቶች የኔ ስልጣን እንዲፈታተኑ አልፈቅድም። ቀጣዩ ፕሬዝደንት ደካማና ታዛዥ መሆን አለበት፣ ወይም ቢያንስ ከውጭ ዓለም ጋር ተደራድሮ ማዕቀብን የሚያስነሳልኝ ሰው መሆን አለበት። ምክንያቱም በዚያን ጊዜ በአህመዲን ነጃድ ምክንያት የኢራን ኢኮኖሚ በዓለም አቀፍ ማዕቀብ ተሽመድምዶ ነበር። የኢራን ሪያል ዋጋ አጥቶ ነበር። ህዝቡ ተርቦ ነበር። ካሚኒ ይህንን ቀውስ ለመፍታት እንደገና ተለዋዋጭነት ማሳየት እንዳለባቸው ተረዱ። ይህ ውሳኔ ወደ ቀጣዩ ምዕራፍ ይመራናል፣ ወደ ሐሰን ሩሃኒና ወደ ኒውክሌር ስምምነት። 2013 ቴህራን የማዕቀብ ጫና ኢራንን አንቆ ይዟታል። የኢራን ሪያል ገንዘብ እንደ ወረቀት ርካሽ ሆኗል። መድኃኒት የለም፣ ምግብ ውድ ነው። የካሚኒ መንግስት በሁለት ጠላቶች ተከቧል። በውስጥ የተራበ ህዝብ፣ በውጪ ደግሞ የኢራንን ኢኮኖሚ ያነቀው ማዕቀብ። ካሚኒ አሁን ምርጫ የላቸው፣ መለሳለስ አለባቸው። የቀድሞ አክራሪ ፕሬዝዳንት አህመዲን ነጃድ ስልጣናቸው ሲያበቃ ካሚኒ አንድ አዲስ ስልት ነደፉ። ጀግንነት የተሞላበት መለሳለስ። ይህ ማለት ከጠላት አሜሪካ ጋር መደራደር፣ ነገር ግን መርህን አሳልፎ አለመስጠት ማለት ነው። ለዚህ ተልኮ የሚሆን ሰው ፈለጉ። እናም ሐሰን ሩሃኒ ተገኙ። ሩሃኒ የዲፕሎማሲው ሼክ ይባላሉ። ፈገግታ አላቸው፣ እንግሊዘኛም ይናገራሉ። ከምዕራቡ ዓለም ጋር እንዴት መጫወት እንዳለበት ያውቃል። ካሚኒ ለሩሃኒ አረንጓዴ መብራት አሳዩ። ሂድና ማዕቀቡን አስነሳልን፣ ግን አስታውስ፣ አሜሪካን በፍጹም አትመናት። ሩሃኒ ፕሬዝዳንት ሆነው ተመረጡ። ወዲያውኑ ከስድስቱ ሀያላን ሀገራት ጋር ድርድር ጀመሩ። አሜሪካ፣ ሩሲያ፣ ቻይና፣ እንግሊዝ፣ ፈረንሳይና ጀርመን። ድርድሩ ለወራት ቀጠለ። በስዊዘርላንድ ሆቴሎች ውስጥ ሌሊቱ ሙሉ ይከራከሩ ነበር። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ እና የአሜሪካው ጆን ኬሪ። ካሚኒ በቴህራን ሆነው እያንዳንዱን እርምጃ ይከታተሉ ነበር። ድርድሩ ወደ ስምምነት በተቃረበ ቁጥር ካሚኒ በቲቪ ቀርበው አሜሪካ ውሸታም ናት እያሉ ተስፋ ያስቆርጡ ነበር። ይህ ለድርድር ቡድኑ ጠንካራ አቋም እንዲይዝ ይረዳው ነበር። ጁላይ 2015 ቪየና፣ ታሪካዊው ቀን። የኢራን ኒውክሌር ስምምነት ተፈረመ። ኢራን የኒውክሌር ፕሮግራሟን ለመክታት ማበልጸጓን ለማቆም ተስማማች። በምላሹ ዓለም አቀፍ ማዕቀቦች እንዲነሱላት ተደረገ። በቴህራን ጎዳናዎች ደስታ ተሰማ። ህዝቡ ጨፈረ። አሜሪካ ወዳጃችን ሆነች አሉ። ነገር ግን ካሚኒ አልጨፈሩም፣ እንዲያውም አስጠነቀቁ። ይህ ስምምነት የአሜሪካን ተንኮል አይቀይረውም፣ ኢኮኖሚያችንን ለመገንባት እንጠቀምበታለን እንጂ በአሜሪካ ላይ ተስፋ አንጣል። ካሚኒ ትክክል ነበሩ። ገንዘቡ ወደ ኢራን መፍሰስ ሲጀምር ህዝቡ የጠበቀው ኢኮኖሚ ለውጥ አልመጣም። ምክንያቱም ገንዘቡ ለህዝቡ ሳይሆን ለሌላ ዓላማ ዋለ፣ ለጦርነት። ማዕቀቡ ሲነሳ ቢሊዮን ዶላሮች ወደ ኢራን ካዝና ገቡ። ካሚኒ ግን ይህንን ገንዘብ ለትምህርት ቤት ወይም ለሆስፒታል ግንባታ አላዋሉትም። ለኢራን ስትራቴጂያዊ ጥልቀት ግንባታ ተጠቀሙበት። ይህ ፕሮጀክት የሚመራው
በአንድ ሰው ነበር፣ ኳሲም ሱሌይማን፣ የኢራን አብዮታዊ ዘበኞች የውጭ ክንፍ አዛዥ። ሱሌይማን ለካሚኒ እንደ ልጅ ነበር። ካሜኒ ሕያው ሰማዕት እያሉ ይጠሩት ነበር። በ2011 የሶሪያ የእርስ በርስ ጦርነት ሲጀመር የኢራን አጋር የሆነው በሽር አልአሳድ ሊወድቅ ተቃርቦ ነበር። አሜሪካና የአረብ አገራት አማጽያኑን ይደግፉ ነበር። ካሚኒ ለሱሌይማን ትዕዛዝ ሰጡ። አሳድ መውደቅ የለበትም። ሶሪያ ከእጃችን ከወጣች ቀጥሎ ቴህራን ናት የምትወድቀው። ሱሌይማን ወደ ደማስቆ በረረ። የኢራንን ወታደሮች ብቻ ሳይሆን ከሊባኖስ ሄዝቦላ፣ ከኢራቅ ሐሽድ አልሻቢ እና ከአፍጋኒስታን የሺያ ሚሊሻዎችን አሰባሰበ። የሺያ ጨረቃ የሚባለውን መስመር ከቴህራን እስከ ሜዲትራኒያን ባህር ዘረጋ። ኢራን በሶሪያ ምድር ላይ ደም አፋሳሽ ጦርነት አካሄደች። ከተሞች ወደሙ፣ ሚሊዮኖች ተሰደዱ። ነገር ግን አሳድ ስልጣን ላይ ቆየ። ካሚኒ አሸነፉ። በ2014 አዲስና አስፈሪ ጠላት ብቅ አለ። አይሲስ ኢራቅና ሶሪያን ወረረ። የሺያ ሙስሊሞችን እንደ ካፊር ወይም ክህደት ፈጻሚዎች በመቁጠር ይጨፈጭፋቸው ነበር። አይሲስ ወደ ኢራን ድንበር ተጠጋ። ይህ ለካሚኒ ትልቅ ስጋት ነበር፣ ነገር ግን በተመሳሳይ ጊዜ ትልቅ ዕድል ነበር። እስካሁን ድረስ ዓለም ኢራንን እንደ አሸባሪ ሀገር ያያት ነበር። አሁን ግን ከኢራን የባሰ አሸባሪ መጣ። ኢራን አሸባሪን የምትዋጋ ሀገር መስላ መቅረብ ቻለች። ሱሌይማን በኢራቅ ግንባር ቀደም ተዋጊ ሆነ። አሜሪካ ከአየር ላይ አይሲስን ስትደበድብ፣ የኢራን ሚሊሻዎች በመሬት ላይ ይዋጉ ነበር። ይህ ያልተነገረለት ትብብር ኢራንን በክልል ውስጥ ሀያል ተዋናይ አደረጋት። ካሚኒ በቴህራን ሆነው ይህንን በኩራት ይናገሩ ነበር። እኛ ባንኖር ኖሮ አይሲስ አውሮፓን ይወር ነበር። ነገር ግን ይህ ድል ውድ ዋጋ አስከፈለ። በኢራን ኢኮኖሚ ላይ ጫና ፈጠረ። ህዝቡ መጠየቅ ጀመረ። ለምን ገንዘባችን በሶሪያና በኢራቅ ይባክናል? ለምን ለኛ አይሆንም? ሶሪያን ተው፣ ስለኛ አስብ የሚል መፈክር በቴህራን ጎዳናዎች ላይ መሰማት ጀመረ። 2017 አሜሪካ፣ ዶናልድ ትራምፕ ፕሬዝዳንት ሆኑ። የኒውክሌር ስምምነቱን በታሪክ የከፋው ስምምነት አሉት። ግንቦት 2018 ትራምፕ አሜሪካን ከስምምነቱ አስወጡ። ማዕቀቦችን መልሰው ጣሉ። ከፍተኛው ጫና ማክሲመም ፕሬዠር ዘመቻ ተጀመረ። በፖለቲካው ረገድ ይህ ለካሚኒ ትልቅ ድል ነበር። ለህዝባቸው እንዲህ አሉ፣ አልነገርኳችሁም? አሜሪካን ማመን አይቻልም አልኳችሁ። ሮሃኒ ተሳስተሃል፣ እኔ ትክክል ነበርኩ። ነገር ግን በኢኮኖሚው ረገድ ውድቀት ነበር። የኢራን የነዳጅ ሽያጭ ወደ ዜሮ ወረደ። የውጭ ኩባንያዎች ሸሹ። የዋጋ ግሽበት አሻቀበ። ህዝቡ ተራበ። ካሚኒ አሁን ወሳኝ ምርጫ ላይ ቆሙ። ወይ እንደገና መደራደር ወይ መፋለም። ካሚኒ መፋለምን መረጡ። መቋቋም ሬዚስታንስ ኢኮኖሚ የሚል ፖሊሲ አወጁ። ህዝቡን እንዲህ ሲል አዘዙ፣ ቀበቷችሁን አጥብቁ። ጠላት ሊያንበረክከን ይፈልጋል፣ እኛ ግን አንሰበርም። ነገር ግን ህዝቡ መስዋዕትነት መክፈል ሰለቸው። በ2018 እና 2019 በኢራን ከተሞች ውስጥ በድህነት ምክንያት አመጾች ተነሱ። ይህ አመጽ ግን እንደ 2009 ፖለቲካዊ አልነበረም። የዳቦ አመጽ ነበር፣ የተራበ ህዝብ አመጽ። ካሚኒ ለዚህ ህዝብ አመጽ የሰጡት ምላሽ ግን ከበፊቱ የበለጠ ጨካኝ ነበር። ተኩሱ። ህዳር 2019 ቴህራን። የኢኮኖሚው ሁኔታ ከድጡ ወደ ማጡ ወርዷል። የአሜሪካ ማዕቀብ ኢራንን አንቆ ይዟል። መንግስት ገንዘብ አጥቷል። በዚህ ጭንቀት ውስጥ አሊ ካሚኒና መንግስታቸው አንድ አደገኛ ውሳኔ ወሰኑ። አርብ ሌሊት
ህዝቡ ተኝቶ እያለ መንግስት የነዳጅ ዋጋን በ3 እጥፍ ጨመረ። ጠዋት ላይ ህዝቡ ከእንቅልፉ ሲነቃ የኑሮ ውድነቱ ጣራ እንደነካ ተረዳ። በመላው ኢራን በመቶ ከተሞች ውስጥ ህዝቡ እንደ እሳተ ገሞራ ፈነዳ። ይህ እንደ 2009 ድምፅ የት አለ የሚል ፖለቲካዊ ጥያቄ አልነበረም። ይህ የረሃብ ጥያቄ ነበር። የተራቡ ሥራ ያጡና ተስፋ የቆረጡ ወጣቶች ባንኮችን አቃጠሉ፣ የፖሊስ ጣቢያዎችን አወደሙ፣ የካሚኒ ፎቶዎችን ቀደዱ። ካሚኒ ይህንን ሲሰሙ አንድና አንድ ትዕዛዝ ብቻ ሰጡ። ማንኛውንም እርምጃ ውሰዱ፣ አመፁን አቁሙት። ካሚኒና የደህንነት መኮንኖቻቸው አዲስ ስልት ነደፉ። ዲጂታል ጨለማ። ኢንተርኔት በመላው ሀገሪቱ ተዘጋ። ኢራን ከዓለም ተቋረጠች። በዚያ ጨለማ ውስጥ ጭፍጨፋው ተጀመረ። የአብዮታዊ ዘበኞች ተኳሾች በህንፃዎች ጣሪያ ላይ ሆነው ወይም በሄሊኮፕተር እየበረሩ ሰልፈኞችን ራስና ደረት ላይ ተኮሱ። ማንም እንዲተርፍ አይፈለግም ነበር። በ3 ቀናት ውስጥ ብቻ በ3 ቀናት ውስጥ 1500 ሰዎች ተገደሉ። መንገዶች በደም ታጠቡ። አስክሬኖች በጭነት መኪና እየተሰበሰቡ ተወሰዱ። ቤተሰቦች የልጆቻቸውን አስክሬን ለማግኘት እንኳን ገንዘብ እንዲከፍሉ ተጠየቁ። ኢንተርኔት ሲመለስ ዓለም ያየው ነገር አስደንጋጭ ነበር። ግን ካሚኒ አልተጸጸቱም። በቲቪ ቀርበው እንዲህ አሉ፣ እነዚህ ተራ ሰልፈኞች አይደሉም። እነዚህ ወሮ በሎች ናቸው። ጠላት ያደራጃቸው አሸባሪዎች ናቸው። በዚህ እርምጃቸው ካሚኒ በራሳቸውና በድሆች መካከል ያለውን ድልድይ ሰበሩት። የቀድሞ የድሆች ጠበቃ አሁን የድሆች ገዳይ ሆኑ። ዓመቱ ተቀየረ። 2020 ገባ። ህዝቡ በሐዘን ላይ ያለ ሌላ መርዶ መጣ። ጃንዋሪ 3 2020 ባግዳድ ኤርፖርት አሜሪካ የድሮን ጥቃት ፈጸመች። ኢላማው ቃሲም ሱሌማኒ፣ የካሚኒ ቀኝ እጅ፣ የኢራን ሁለተኛ ኃያል ሰው በቅጽበት ወደ አመድነት ተቀየረ። ይህ ዜና ካሚኒን አርበደበዳቸው። ለ40 ዓመታት አብሯቸው የሰራ በጦር ሜዳ የተፈተነ ታማኝ ልጃቸው ተገደለ። ካሚኒ ለመጀመሪያ ጊዜ በህዝብ ፊት ስሜታቸውን መቆጣጠር አቃታቸው። በሱሌማኒ የቅብር ስነ ስርዓት ላይ በሬሳ ሳጥኑ ፊት ቆመው ምርር ብለው አለቀሱ። እንባቸው በጢማቸው ላይ ፈሰሰ። ይህ ለካሚኒ የግል ጉዳት ብቻ ሳይሆን የስልጣናቸው መሰረት የተናጋበት ቀን ነበር። አሜሪካ ቀይ መስመር አልፋለች። በቀል የግድ ነበር። ካሚኒ በጣም ከባድ በቀል እንደሚወስዱ ዝተዋል። በጃንዋሪ 8 ኢራን በአሜሪካ የኢራቅ ቤዝ ላይ ሚሳኤሎችን ተኮሰች። ነገር ግን ማንም አሜሪካዊ አልሞተም። ኢራን ሆን ብላ የሰዎችን ሕይወት ላለማጥፋት ነገር ግን አቅሟን ለማሳየት የተኮሰች ትመስል ነበር። ነገር ግን በዚያው ሌሊት ትልቅ ስህተት ተፈጠረ። የኢራን የአየር መከላከያ በከፍተኛ ጥንቃቄ ሃይ አለርት ላይ ነበር። አሜሪካ መልሳ ትመታለች የሚል ፍርሃት አለ። በዚህ ውጥረት ውስጥ የዩክሬን አየር መንገድ በረራ ቁጥር 752 ከቴህራን ተነስቶ ወደ ኬቭ እየበረረ ነበር። ተሳፋሪዎቹ አብዛኞቹ ኢራናውያን ተማሪዎችና ቤተሰቦች ናቸው። ድንገት የኢራን አብዮታዊ ዘበኞች ሚሳኤል አውሮፕላኑን መታው። 176 ንጹሃን ሰዎች በሰከንድ ውስጥ አለቁ። ለ3 ቀናት የካሚኒ መንግስት ዋሸ። የቴክኒክ ችግር ነው አሉ። ሞተሩ ተቃጥሎ ነው አሉ። ዓለም መረጃዎችን እያወጣ ሲያጋልጣቸው በመጨረሻ እውነቱን ለመናገር ተገደዱ። በስህተት መተነዋል አሉ። ህዝብ በድንጋጤ አበደ። የሱሌማኒ ሞት ለመቃወም የወጣ ህዝብ አሁን ካሚኒን ለመቃወም ወጣ። ጠላታችን እዚህ ነው፣ አሜሪካ ነው ብለው ይዋሻሉ የሚል መፈክር ተሰማ። ካሚኒ በድጋሚ ተዋረዱ። የራሳቸውን ህዝብ ገድለው
አሜሪካን ለመወንጀል መሞከራቸው ተጋለጠ። ከአንድ ወር በኋላ የካቲት 2020 ኮሮና ቫይረስ ኮቪድ-19 ኢራንን ወረራት። መንግስት መጀመሪያ ላይ በሽታውን ለመደበቅ ሞከረ። ምክንያቱም ፓርላሜንታዊ ምርጫ ስለነበር ህዝቡ እንዳይደናገጥ ፈለጉ። ቫይረሱ በኩም ከተማ ተሰራጨ። የሃይማኖት መሪዎች ይህች ቅድስት ከተማ ናት፣ ቫይረስ አይገባባትም አሉ። ነገር ግን አስክሬን ማከማቻዎች ሞሉ። ዓለም ክትባት ሲያገኝ አሊ ካሚኒ ሌላ አወዛጋቢ ውሳኔ ወሰኑ። በጥር 2021 የአሜሪካና የእንግሊዝ ክትባቶች ፋይዘርና ሞዴርና ወደ ኢራን እንዳይገቡ አግደናል አሉ። ምክንያቱም እነዚህ ክትባቶች እኛን ለመበከል የተሰሩ ሊሆኑ ይችላሉ የሚል የሴራ ትንታኔ ነበር። በዚህ ውሳኔ ምክንያት በሺዎች የሚቆጠሩ ኢራናውያን ሞቱ። ህዝቡ ክትባት ለማግኘት ወደ አርሜኒያና ቱርክ መሰደድ ጀመረ። ካሜኒ እንደገና የህዝብ ጤናን ለፖለቲካዊ ቁማር አዋሉት። አሁን 2021 ደርሷል። ፕሬዝዳንታዊ ምርጫ። አሊ ካሚኒ ደክመዋል። እድሜያቸው 82 ደርሷል። ቀጣዩ መሪ ማን እንደሆነ ማመቻቸት አለባቸው። ከእንግዲህ እንደ ሩሃኒ አይነት ለዘብተኛ ወይም እንደ አህመዲን ነጃድ አይነት አመፀኛ ፕሬዝዳንት አይፈልጉም። ሙሉ በሙሉ ታዛዥ የሆነ የራሳቸው ጥላ የሆነ ሰው ፈለጉ። ኢብራሂም ራይሲ የሃይማኖት አባትና የፍትህ ሚኒስትር ነበሩ። በ1988 በሺዎች የሚቆጠሩ እስረኞችን የሞት ፍርድ በመወሰን የቴህራን ጨፍጫፊ የሚል ስም ተሰጥቷቸዋል። ካሚኒ ምርጫውን ሙሉ በሙሉ ተቆጣጠሩት። ጠንካራ ተወዳዳሪዎች በሙሉ ተሰረዙ። ህዝቡ ምርጫውን ቦይኮት አደረገ። በታሪክ ዝቅተኛው የምርጫ ተሳትፎ ተመዘገበ። ራይሲ አሸነፉ። ካሚኒ ደስ አላቸው። አሁን መንግስቱ፣ ፓርላማው፣ ፍርድ ቤቱና ወታደሩ ሙሉ በሙሉ በአንድ እጅ ገቡ። ማንም የሚቃወም የለም። ካሚኒ የመጨረሻውን የስልጣን ምሽግ የገነቡ መሰላቸው። ነገር ግን በኢራን ምድር ስር ሌላ እሳት እየተቀጣጠለ ነበር። የሴቶች እሳት፣ የነጻነት እሳት። ይህ እሳት በሴፕቴምበር 2022 በአንዲት ወጣት ሴት ሞት ሊፈነዳ ተዘጋጅቷል። ማህሳ አሚኒ። አየር ላይ የለውጥ ንፋስ እየነፈሰ አይደለም፣ ይልቁንም የጭቆና ከባድ ደመና ከተማዋን ሸፍኗታል። የሞራል ፖሊሶች ጎዳናዎችን እያሰሱ ነው። ሴቶች ሂጃባቸውን በትክክል ካለበሱ ወደ ቫን ይጣላሉ። በዚህ ድባብ ውስጥ አንዲት የ22 ዓመት ወጣት ኩርዲሽ ሴት ወደ ቴህራን ለጉብኝት መጣች። ማህሳ አሚኒ። ቤተሰቦቿ አብረዋት ነበሩ። በድንገት ፖሊሶች አስቆሟት። ሂጃብሽ በትክክል አልተለበሰም አሏት። ወደ ቫን ጎተቷት። ወንድሟ ሊከለክል ሞከረ፣ ግን ወደ ማቆያ ማዕከል ተወሰደች። ከጥቂት ሰዓታት በኋላ ኮማ ውስጥ ገብታ ሆስፒታል ተወሰደች። ሴፕቴምበር 16 ማህሳ አሚኒ ሕይወቷ አለፈ። ዶክተሮች የልብ ድካም ነው ብለው ዋሹ። ቤተሰቦቿ ግን ተደብድባ ነው ብለው አጋለጡ። ፎቶዋ ተሰራጨ። አልጋ ላይ ተኝታ ቱቦዎች አፍንጫ ውስጥ ገብተው። ይህ ምስል የኢራንን ልብ ሰበረው። ግን በዚህ ጊዜ ሐዘን ብቻ አልነበረም፣ ቁጣ ነበር። እናም ፍርሃት ጠፋ። በማግስቱ በኩርዲስታን ግዛት በምትገኘው በማህሳ መቃብር ላይ ሴቶች ሂጃባቸውን አውልቀው እያሽከረከሩ ሞት ለዲክታተሩ አሉ። ይህ ድፍረት እንደ እሳት ተቀጣጠለ። በቴህራን፣ በሽራዝ፣ በማህሻድ ሴቶች አደባባይ ወጡ። ሂጃባቸውን አቃጠሉ፣ ፀጉራቸውን ተቆረጡ። ወንዶች ከጎናቸው ቆሙ። ተማሪዎች በክፍል ውስጥ የካሚኒን ፎቶ ቀደዱ። አሊ ካሚኒ በቤተ መንግስታቸው ሆነው ይህንን ሲመለከቱ ከበፊቱ የተለየ ነገር አዩ። በ2009 ምርጫ ነበር። በ2019 ረሃብ ነበር። አሁን ግን
ማንነት ነው። ይህ ትውልድ ጄንዚ እስላማዊውን ሪፐብሊክ መሰረታዊ እምነት ሂጃብን እየተፈታተነ ነበር። ካሚኒ ሂጃብን የአብዮቱ ባንዲራ ብለው ይጠሩት ነበር። ባንዲራው ሲቃጠል ስርዓቱ እየተቃጠለ ነበር። ካሚኒ በቲቪ ቀርበው እንደዚህ አሉ። ይህ የአሜሪካና የእስራኤል ሴራ ነው። ወጣቶቻችን በቪዲዮ ጌምና በኢንተርኔት ተበክለዋል። ነገር ግን በዚህ ጊዜ ወታደሮቻቸው እንኳን አመነቱ። የራሳቸውን ሴት ልጆች መደብደብ ሰለቻቸው። ቢሆንም ካሚኒ ትዕዛዝ ሰጡ፣ ጨፍጭፉ። በመንገድ ላይ፣ በሜትሮ ውስጥ፣ በትምህርት ቤቶች ጥይት ዘነበ። ከ500 በላይ ሰዎች ተገደሉ። 20,000 ሰዎች ታሰሩ። በርካታ ወጣቶች በአደባባይ ተሰቀሉ። 2023 እና 2024 አመፁ በኃይል ቢፈነዳም የካሚኒ ጤና እያሽቆለቆለ መጣ። ዕድሜያቸው 85 አለፈ። ካንሰር እንደያዛቸው በሰፊው ይወራ ነበር። እጃቸው ይንቀጠቀጣል፣ ድምፃቸው ይቆራረጣል። በሕዝብ ፊት መቅረብ ቀነሱ። በቤተ መንግሥታቸው ኮሪደሮች ውስጥ አንድ ጥያቄ ብቻ ይብላላ ነበር። ቀጣዩ ማን ነው? ሁለት ስሞች ይነሱ ነበር። አንደኛው ፕሬዝዳንት ኢብራሂም ራይሲ፣ ነገር ግን በ2024 በሄሊኮፕተር አደጋ ሕይወታቸው አለፈ። ሁለተኛው የራሳቸው ልጅ ሞጅታባ ካሚኒ። ሞጅታባ በሕዝብ ዘንድ አይታወቅም፣ ግን በውስጥ የኢራንን የስለላና የወታደራዊ መዋቅር ይቆጣጠራል። ካሚኒ ልጃቸውን ለመሾም ፈለጉ፣ ነገር ግን ይህ ንጉሳዊ ስርዓት ሞናርኪ መምሰል ይሆናል በሚል ተቃውሞ ፈሩ። መጋቢት 2026 በመላው ዓለም ከፍተኛ ድንጋጤ የፈጠረ ዜና ተሰማ። የኢራን ከፍተኛ መሪ አያቶላ አሊ ኻሜኒ በቴህራን በሚገኘው ከፍተኛ ጥበቃ በሚደረግለት መኖሪያ ቤታቸው ውስጥ በደረሰው ድንገተኛ ጥቃት መገደላቸው ተረጋገጠ። በአጠቃላይ የአያቶላ አሊ ኻሜኒ የ37 ዓመታት የሥልጣን ዘመን ኢራንን በጽኑ መርሆችና በማያወላውል ቀውሶች ውስጥ ያሳለፈ የታሪክ ምዕራፍ ነበር። ከእስላማዊው አብዮት መነሳት ጀምሮ እስከ መካከለኛው ምስራቅ የኃይል ሚዛን ፍጥጫ ድረስ ስማቸው ከዘመናዊቷ ኢራን መልክ ጋር የማይነጣጠል ሆኖ ይኖራል። አንድ ነገር ግን እርግጥ ነው፣ የካሚኒ ዘመን አብቅቷል። ነገር ግን የኢራን ሕዝብ የነጻነት ጉዞ ገና አልተጠናቀቀም።